የእግዚአብሔር ስም ብሩክ ይሁን። ስለናንተ እግዚአብሔርን በጣም አመሰግናለሁ። ትንሽ ደቂቃዎች ወስደን የእግዚአብሔርን ልብ እናያለን። የእግዚአብሔር ልብ ለሕዝቦች ሁሉ ነው። ይህንን አብረን እናያለን። እግዚአብሔር ረድቶን ከ25 ዓመት በፊት አይናችንን ገልጦልን ወንጌል ለሁሉ ሕዝብ እንደሆነ ገብቶን እኛም ሆርን ኦፍ አፍሪካ ሚሽን የሚባል ጀምረን ዛሬ ቅድም ፓስተር እንዳላችሁ 34ኛ አገር በዚህ ወር ጀመርን። ኔፓል ውስጥ 24 ሚስዮናውያን ስራ ጀምረዋል በዚህ ወር እና 34 አገር ውስጥ ከ900 በላይ ሚስዮናውያን አሰማርተናል። እና ይቻላል የአገሩን ሰዎች አሰልጥነን ህዝባቸውን እንዲደርሱ ማድረግ ይቻላል። እንደ ብዙዎቻችሁ አሜሪካ ስመጣ ሚሊዮነር ለመሆን ነው የመጣሁት። አሁን በወንጌል የዳኑ ሰዎች 750 ሺህ ደርሰዋል። ሚሊዮን ለመድረስ ቀርበናል ማለት ነው። ስለዚህ ከዚህ የበለጠ ደስታ የለም። እናንተም ያንን ጎዳና ስለጀመራችሁ እግዚአብሔርን አመሰግናለሁ። ለመባረክ ተባርኬያለሁ በሚል ርዕስ ነው ማካፍላችሁ። ለመባረክ ተባርኬያለሁ። I am blessed to be a blessing. blessing ሲባል እንግዲህ ብዙ ትርጉም አለውና እውነተኛው ትርጉም ቶሎ ብለን እናየዋለን። በረከት ምንድነው? እግዚአብሔር ምን አድርጎ ነው የሚባረከን? በረከትስ ምንድነው? ዛሬ ብዙ ፎልስ ቲቺንግ ስላሉ ማለት ነው። አንድ ወዳጄ ኢትዮጵያ ውስጥ ታሪኩን ሲነግረኝ ምን አለ? ለአንደኛ ክፍል ስደርስ እናቴ ትምህርት ቤት ልታስመዘግበኝ ወሰደችኝ አለ። እና ከገጠር ነው ያደገው። ሰፈራቸው ትምህርት ቤት የለም። አዲስ ኪዳን ቸርች ቤተክርስቲያን ትምህርት ቤት ስላልሰራላቸው ራቅ ያለ ቦታ ነበር የሚሄዱት። ስለዚህ ሩቅ ቦታ ይዛኝ ሄደችና አስመዘገበችኝ አለ። ከዛ በኋላ ተመዝግቤ 2 ፎቶግራፍ የፓስፖርት ቁርጥ ፎቶግራፍ አምጣ ተባልኩኝ። እና እሺ ዛሬ ሳምንት ይዘን እንመጣለን አለችው እናቴ አለች። አሁን ደግሞ ሌላ ሰፈር ይዛኝ ሄደች አለች ፎቶ ለመነሳት። ፎቶ ቤት ያለው እዛ ነው። እና ፎቶ ቤት ስንደርስ 2 ሰልፍ ነው ያለው አለ። እና አንደኛው ሰልፍ ይደባደባሉ፣ ሁለተኛው ሰልፍ በስነ ስርዓት ነው የሚሄዱት። እና እኔ በስነ ስርዓት የሚሄዱት ጋር የተሰለፍኩት አለ። በኋላ ማየን ለምንድን ነው እዛ ጋር ያሉት የሚደባደቡት አልኳት አለ። በኋላ ገባኝ ስትነግረኝ አለ። ለካ እኔ የተሰለፍኩበት ፎቶ ለመነሳት ነው። ሁለተኛ ሰልፍ ላይ ያሉት ፎቶ ተነስተው ፎቶ ለመቀበል ነው የሄዱት። እና ፎቶዬን ሲል ሰውዬው ቁርጥ እያደረገ ይሰጣቸዋል። እኔ ይሄ አይደለሁም እያለ ነው ከሚደባደቡት። አንተ ነው ውሰድ እያለ ነው የሚሰጠው። ስለዚህ በአራተኛው ቀን እናቴ በል አሁን ታውቀዋለህ ሄድና አምጣ ፎቶህን አለችኝ አለ። ያው የሚደባደቡበት ላይ ተሰለፍኩኝ አለ። ፎቶዬን ስለዋለ አየኝና ቁርጥ አድርጎ ሰጠኝ አለ። እና መልኬን በፎቶ አይቼው ስለማላቅ አለ ከኋላ ያለውን ሰው እስኪ ያው ይሄ እኔ ነኝ አልኩት አለ። አረ ይሄ አንተ አይደለህም አለኝ አለ። እኔን አልወስድም፣ እናቴ መልኬን ታውቀዋለች፣ እናቴን ይዤ ነው መጣው ብዬ ወደ እናቴ ሄድኩኝ አለ። አሁንም በረከት ተብሎ ብዙ የያዝነው ፎቶግራፍ አለ፣ በረከት ያልሆነ ማለት ነው። እውነተኛው በረከት ምንድነው? እግዚአብሔር ለምንድን ነው የሚባርከን? ይህንን እንድናይ ስለምፈልግ ነው። እንዲሁ አጭር ጥያቄ ብጠይቃችሁ እግዚአብሔር ሲባርከን ለምንድን ነው የሚባርከን? እግዚአብሔር ሲባርክሽ፣ እግዚአብሔር ሲባርክ ለምንድን ነው የሚባርክ? በረከት የሚለው ቃል በዕብራይስጥ ባራክ የሚለው ነው። ባራኪ የሚልም ስም አይቻለሁ እዚህ ላይ የተጻፈ። ባራክ የሚለው በረክ የሚል ወይም ደግሞ ጉልበት ከሚል ጋር የተያያዘ ቃል ነው። ባራክ ማለት መንበርከክ ማለት ነው። በአማርኛችን እንደውም ተመሳሳይ ነው። በረከትና መንበርከክ
ተመሳሳይነታቸው እዛው ቃል ውስጥ አለ። በረከት ማለት እግዚአብሔርን በረከት ልንሰጠው መንበርከክ፣ ከእሱም ደግሞ ተንበርክከን እሱ የሚሰጠንን መልካምነት መቀበል ማለት ነው። አቲቲዩዱ ዝቅ ማለት ትልቅ አምላክ አለና፣ ሩቱ ስሩ፣ የበረከት ስሩ መንበርከክ ጋር የተያያዘ ነው። ቤዚክ ሚኒንጉ ግን እግዚአብሔር የሰጠን ህይወት፣ እግዚአብሔር የሰጠን ፐርፐዝ፣ እግዚአብሔር የሰጠን ፌቨር፣ እግዚአብሔር የሰጠን ፍሩትፉልነስ፣ እግዚአብሔር የሰጠን ዌልቢንግ የሚሉትን የያዘ ቃል ነው። ከእግዚአብሔር የተቀበልነው ህይወት፣ ከእግዚአብሔር የተቀበልነው ፐርፐዝ፣ ከእግዚአብሔር የተቀበልነው ፌቨር፣ ከእግዚአብሔር የተቀበልነው ፍሩትፉልነስ፣ ከእግዚአብሔር የተቀበልነው ዌልቢንግ፣ ከእግዚአብሔር የተቀበልነው ሁሉ በረከት ነው። እግዚአብሔር እንዲህ አድርጎ ነው የሚባርከን። ቁሳቁሳዊ ምናምን አይደለም። አሁን የተበላሸ ሌላ ፎቶ ቆርጠው የሰጡን ማለት ነው። እውነተኛው የእግዚአብሔር በረከት የሱ ፌቨር አለበት፣ የሱ ፍሩትፉልነስ አለበት፣ የሱ ፐርፐዝ አለበት። አንድ ወዳጄ እንዲህ ይላል፣ ፕሮስፔሪቲ ዊዛውት ፐርፐዝ ኢዝ ፖይዝን ይላል። ፕሮስፐሪቲ ዊዛውት ፐርፐዝ ፖይዝን ነው ይላል። እውነቱን ነው፣ እስማማበታለሁ። በጣም ብዙ ፖይዝን አለ። ብልጽግና የሚመስል ብልጽግና የያዙ ፐርፐዝ ግን የሌላቸው፣ እንዲሁ የተበጣበጠ ቤት፣ የተበጣበጠ ህይወት፣ ፍቺ የበዛበት ኑሮ፣ ምንም ነገር የሌለው በረከት የተባለው ፖይዝን ሆኖ መርዝ ሆኖ ህይወትን ሲያበላሽ ብዙ አይቻለሁ። ታዲያ እግዚአብሔር ለምንድን ነው የሚባርከን? አንድ ነገር ልብ እንድትሉ ፈልጋለሁ። የእግዚአብሔር በረከት መዳረሻ አለው፣ ዴስቲኒ አለው። ዴስቲኒው እኛ አይደለንም። የእግዚአብሔር በረከት ዴስቲኒው ሁል ጊዜ ኔሽንስ ናቸው፣ ህዝቦች ናቸው። በዚህ 20-25 ደቂቃ ውስጥ ይሄንን ግልጥ ካለ ከእግዚአብሔር ቃል እናያለን። እግዚአብሔር የሚባርከን እኛን ባርኮ ለበረከት ሊያደርገን ስለወደደ፣ ህዝቦች በእኛ ሊባረኩ ስለወደደ ብቻ ነው። We are not the destination of the blessing. ያየው አለ። እሱን ካላወቅን የበረከት መዳረሻ እኔና ቤቴ ነን ብለን ካመንን፣ እንደዛ ከኖርን እርግማን እንጂ በረከት አይሆንም። እግዚአብሔር ሲባርክ ከጅማሬ ጀምሮ ሲባርክ ፐርፐዝ አለው። ለፐርፐዙ ነው የሚባርከን። ዓላማ አለው። ለዓላማው ነው የሚባርከን። We are not the final destination. አዳምና ሔዋን እንደፈጠራቸው ዘፍጥረት 1:28 ላይ ምንም ሳያደርጉ ስራ ሳይሰሩ እግዚአብሔርን እንደሚወዱ ምንም መግለጫ እንኳን ሳያሳዩ የእግዚአብሔር ቃል ይላል ባረካቸው ይላል። የእግዚአብሔር ፌቨር መጣ። ፌቨሩ እንዲሁ ነው የመጣው። ዋው አምልኮ ስወደው ብሎ አይደለም የባረካቸው። ዋው ያዘዝኩን አደረክልኝ ብሎ አይደለም የባረካቸው። እግዚአብሔር በባህሪው ባራኪ ነው፣ ይባርካል። ፐርፐስ ስላለው ነው የሚባርከን። እንዲህ ይላል፣ እግዚአብሔርም ብዙ ተባዙ ምድርንም ሙሏት ብሎ ባረካቸው ይላል። ሲባርክ ግሎባል የሆነ ፐርፐስ ይዞ ነው የባረካቸው። ሲባርክ ደስ ብሎ ከልጅነት ሚስት ጋር ኑርበት ብሎ አይደለም አዳምን የባረከው። ምድርን ሙላት ብሎ ነው የባረከው። ፐርፐስ አለኝ የምባርክ ምድር ሁሉ እንድትሞላ ስለምፈልግ ነው። ግሎባል የሆነ ሚሽን አለኝ። ግሎባል የሆነ ፐርፐስ አለኝ። I will bless you ሶዛትን ከረሳን
መዝሙራችንም ተበላሽቶ እንደኔ ማን ነው ያማረበት ብቻ ይሆናል። እግዚአብሔር ህልሙ ትልቅ ነው፣ ራእዩ ትልቅ ነው፣ ዓላማው ትልቅ ነው። he blesses us, no question about it። ግን ሲባረከን ፐርፐዝ አለው so that ምድር ሁሉ እንድትሞላ። ኖህም ከጥፋት ውሃ በኋላ እንዲህ አለው፣ እግዚአብሔርም ኖህን ልጆቹን እንዲህ ሲል ባረካቸው፣ ብዙ ተባዙ፣ ምድርንም ሙሏት። it didn't change። አሁንም ግሎባል ነው የእግዚአብሔር በረከት፣ ግሎባል ነው። እባርካለሁ ለበረከት እንድትሆን እያለ ማለት ነው። እንደምታውቁት እግዚአብሔር የተልእኮ ፕሮግራሙን ሲጀምር አብርሃምን መረጠ። አብርሃም ሰንዴይ ስኩል ያደገ ሰው አይደለም። እግዚአብሔር አብርሃምን ሊባርከው ምንም ኤቪደንስ የለውም። ይሄ ትክክለኛ ሰው ነው፣ የኔ በረከት ይገባዋል፣ ለኔ ታማኝ ነው፣ አምልኮ የሚያመልከኝ ምናምን የሚል ነገር የለውም። ጨረቃን ከሚያመልክ ቤተሰብ ጠራውና እኔ ወደ ማሳይ ምድር ውጣ አለውና እንዲህ አለው፣ ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ። አሁን 4 ነጥብ እንዳታደርጉ እዚህ ላይ። ስምህንም ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። so that እባርክሃለሁ፣ so that ሌሎች ባንተ እንዲባረኩ። የሚባረኩን ባረካለሁ፣ የሚረግሙን ረግማለሁ ካለ በኋላ ደግሞ በምድር የሚኖሩ ህዝቦች በአንተ አማካኝነት ይባረካሉ። ለዚህ ነው የምባርክ። all people በአንተ እንዲባረኩ ስለወደድኩኝ I will bless you so that እባርካለሁ፣ ለዚህ ምክንያት እባርካለሁ። እና ይሄ በረከት ተተላለፈ። የእግዚአብሔር በረከት ጄኔሬሽናል ነው፣ ከትውልድ ወደ ትውልድ ይሻገራል። ዘፍጥረት 22 ላይ ለአብርሃም እንደገና እንዲህ አለው፣ ቃሌን ስለሰማ የምድር ህዝቦች ሁሉ በዘርህ ይባረካሉ። የኔ በረከት በዘርህ ያልፋል አለ። ከዛ ይስሐቅን ጠራው፣ የአብርሃምን ልጅ። ዘፍጥረት 26:4 ላይ ዘርህን እንደ ሰማይ ከዋክብት አለው። ቤታችሁም እንደ ሰማይ ከዋክብት መብራቶች አሉ። እነዚህን ቁጠሩ ብላችሁት ይደክማችኋል። አብርሃምን አንዴ ቁጠር አለው ሰማይን ከዋክብቱን። እዚሁም እንኳን ያሉትን መቁጠር አይቻልም። ለይስሐቅ እንዲህ አለው፣ ዘርህን እንደ ሰማይ ከዋክብት አበዛዋለሁ፣ ይህን ምድር በሙሉ ለዘርህ እሰጣለሁ። ታንክ ዩ ጂሰስ ሲል ከዛስ የምድር ህዝቦች ሁሉ በዘርህ አማካኝነት ይባረካሉ። የምድር ህዝቦች ሁሉ የምባርክ የኔ በረከት ባንተ እንዲያልፍ። ከዛ ወደ ያዕቆብ ሄደ። ለይስሐቅ ሰማይ ከዋክብት አለው። ለያዕቆብ ዘፍጥረት 28 ላይ ዘርህ እንደ ምድር አሸዋ አለው። ዋው! አሁን ደግሞ ፈጽሞ መቁጠር የማይቻል የምድር አሸዋ። ዘርህ እንደ ምድር አሸዋ ይበዛል፣ በምዕራብና በምስራቅ በሰሜንና በደቡብ ተስፋፋለህ። ከዛስ የምድር ህዝቦች ሁሉ በአንተና በዘርህ አማካኝነት ይባረካሉ። የእግዚአብሔር በረከት የእኛን ቤት ዳሶ ለብዙዎች ይተርፋል። እኛ ቤት 4 ነጥብ አያደርግም። እኛ ቤተ ክርስቲያን 4 ነጥብ አያደርግም። የእግዚአብሔር በረከት የሚያልፍ ነው። ግድብ አትገድቡ። የሚሄድ ወንዝ ነው፣ የሚፈስ ወንዝ ነው፣ ለብዙዎች የሚያጠጣ የሚያረካ ወንዝ ነው። ወንዝን ሁለቴ መጠጣት አትችሉም። መጀመሪያ የጠጣችሁት ውሃ ሄዷል፣ አልፏል። ሁለተኛ አታገኙትም። የእግዚአብሔር በረከት እንደዚሁ ነው፣ አያልቅም፣ ያልፋል። እኛ ከፈቀድንለት። ለአንድ ደቂቃ እንዲያስቡ እስኪ። አብርሃም አንዳንዶቻችን እንደሆነው ቢሆንስ ኖሮ እግዚአብሔር ባርኮኛል፣ በረከቴ ከቤቴ አያልፍም፣
ከልጆቼ አያልፍም፣ ከዘመዶቼ አያልፍም፣ በቃ ከሀገሬ አያልፍም፣ ከምድሬ አያልፍም፣ በቃ በረከቴ እዚችው ነች ቢልስ ኖሮ እግዚአብሔር ነው። ሐሳቡን የሚከለክለው የለም። ግን እንደ ሰው ሲታሰብ አብርሃም በረከቱን ለራሱና ለቤቱ ብቻ ለራሱና ለምድሩ ብቻ ቢያደርግ አያሽዩ እስራኤል የሚባል ትውልድ የለም። ቀይ ባህር መሻገር የሚባል ነገር የለም። 10ቱ ቃላት የለም። ኢየሱስ ክርስቶስ አይወለድም። ክሪስማስ የለም፣ ኢስተር የለም፣ ግሬት ኮሚሽን የለም፣ ቤተ ክርስቲያን የለም። ለምን? የእግዚአብሔር በረከት ተገደበና አንድ ቤተሰብ ላይ ቆመ። አብርሃም እግዚአብሔር ረዳውና የምድር ነገዶች ሁሉ በእርሱ እንዲባረኩ እሺ ያለ፣ በቃ በረከቱ እንዲያልፍ። አንዳንዴ አስባለሁኝ እኛ እንደ ሕዝብ፣ እንደ ኢትዮጵያውያን፣ እንደ ኤርትራውያን ከማንም በፊት ወንጌል ደርሶናል። ወንጌል ግን ከምድራችን ፈቀቅ አላለም። እውነት በረከት እኛ ጋር ደርሶ ለሌሎች እንዲተላለፍ እሺ ብንል ኖሮ ሶማሌ እንዳሁኗ ሶማሌ አትሆንም ብዬ አስባለሁ። የመን እንደ ዛሬዋ የመን አትሆንም ብዬ አስባለሁ። ጅቡቲ እንደ ዛሬ ጅቡቲ አትሆንም ብዬ አስባለሁ። ሱዳን እንደ ዛሬ ሱዳን አትሆንም ብዬ አስባለሁ። ቡርኪና ፋሶ እንደ ዛሬ ቡርኪና ፋሶ አትሆንም ብዬ አስባለሁ። ዌስት አፍሪካ፣ ኖርዝ አፍሪካ ዛሬ እንደሆኑት አይሆንም ብዬ አስባለሁ። የኛ የደረሰን በረከት ወደ እነሱም የሚያፈስ ሚሽን የሚልክ ሰራዊት ሆነን ቢሆን ኖሮ ግን ሌት አይደለንም። የሰናፍጭ ቅንጣት የምታክል ነገር እዚህ ቸርች ውስጥ አያለው። ጅማሬ ተጀምረዋል። ለሌላ ህዝብ የመሆን ከህዝባችንም እንለፍ፣ ለሌላም ህዝብ እንቆረስ። ይሄ የእግዚአብሔር በረከት ለኛ ብቻ አይደለም፣ ለአዲስ ኪዳን ብቻ አይደለም፣ ለኢትዮጵያና ለኤርትራ ብቻ አይደለም፣ ለህዝብ ሁሉ ነው። እንቆረስ የሚል ልብ አያለው። ተስፋ የሚሰጥ ነገር አያለው። ይብዛ። አት ኤንድ እኮ ጸጋ የሰጠን እግዚአብሔር ነው። ገንዘብ የሰጠን እግዚአብሔር ነው። ጤና የሰጠን እግዚአብሔር ነው። የአሜሪካ ፓስፖርት የሰጠን እግዚአብሔር እሱ ራሱ ነው የሚሰራው። ሚኒስትሪ አንድ ሰው እንዳሉት 75% ሚኒስትሪ ማለት just show up ነው። just show up። እና አብርሃምን ሲጠራው በረከቱን ኢኒሼት ያደረገው እግዚአብሔር ነው። አብርሃም እግዚአብሔርን እየፈለገ አይደለም፣ እግዚአብሔርንም አያውቀው። እግዚአብሔር ደግሞ እባርክሃለሁ አለው። ፐርፐዝ ነግሮ ማለት ነው። እባርክሃለሁ ሶዛት የምድር ነገሮች ሁሉ በአንተ እንዲባረኩ ስለወደድኩኝ እባርክሃለሁ። ወገኖቼ ብሌሲንግ ግሎባል ነው። ይሄንን እንዳትረሱ። ከቤት ያለፈ ነው። ከአንድ ሀገር ያለፈ ነው። ከአንድ አህጉር ያለፈ ነው። የእግዚአብሔር በረከት ግሎባል ነው። እግዚአብሔር ኢትዮጵያን ስለወደደ አንድ ልጁን ሰጠ አይልም መጽሐፍ። እግዚአብሔር ዓለሙን ስለወደደ ለዓለም ነው የሞተው፣ ለዓለም ነው የሚሰራው። እኛ ደግሞ በእሱ አምሳል ከተፈጠርን ዓለሙን እንወዳለን፣ ለዓለሙም እንሰራለን። አንድ ሰው እንዳለ በእግዚአብሔር አምሳል ተፈጠርን፣ አሁን እግዚአብሔርን በእኛ አምሳል ልንፈጥረው እንፈልጋለን። የምንወደውን እንዲወድ፣ የምንጠላውን እንዲጠላ። እግዚአብሔር ትንሽ አይደለም።
የወደደውን እንወዳለን፣ የሚጠላውን እንጠላለን። ልቡ ለተሰበረበት እኛም ልባችን ይሰበራል። ለሚያለቅሰው እኛም እናለቅሳለን፣ ለሚጮህ እኛም እንጮሃለን፣ ለሚሄድለት ሕዝብ እኛም እንሄዳለን። ጊዜ ወስዳችሁ መዝሙረ ዳዊት 67ን በደንብ እዩት። ትንሽ ደቂቃዎች ብቻ እሱ ላይ እናገርና ወደ መጨረሻ እመጣለሁ። መዝሙር 67 ላንብበው በአዲሱ መደበኛ ትርጉም። እግዚአብሔር ይማረን ይባርከን፣ ፊቱንም በላያችን ያብራ። መንገድህ በምድር ላይ ማዳንህም በሕዝቦች ሁሉ መካከል ይታወቅ ዘንድ። እግዚአብሔር ሆይ ሰዎች ያመስግኑ፣ ሰዎች ሁሉ ምስጋና ያቅርቡልህ። ለሕዝቦች በቅን ስለምትፈርድላቸው፣ ሰዎችንም በምድር ላይ ስለምትመራ፣ ሕዝቦች ደስ ይበላቸው በእልልታም ይዘምሩ። እግዚአብሔር ሆይ ሰዎች ያመስግኑ፣ ሰዎች ሁሉ ምስጋና ያቅርቡልህ። ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል። እግዚአብሔር ይባርከናል፣ የምድር ዳርቻዎች ሁሉ እርሱን ይፈሩታል ይላል። ቢዩቲፉል ወርሺፕ። ዘፍጥረት 12 ከ1 እስከ 3 ያለውን በጸሎት መዝሙረ ዳዊት ላይ ያቀርበናል። ጊዜ ቢኖረን ብዙ መናገር በተቻለ እንዲህ ይላል ሲጀምር ቁጥር 1 እግዚአብሔር ይማረን ይባርከን፣ ፊቱንም በላያችን ያብራ። እንዴት ቢዩቲፉል ነው! ግን እዚህ ላይ ያብራ ብሎ ኮማ ነው ያለው። 4 ነጥብ አይደለም። 4 ነጥብ እንዳታደርጉ። እግዚአብሔር 4 ነጥብ ያላደረገው ላይ 4 ነጥብ አታደርጉ። መጽሐፍ ቅዱሳችሁን እዩ። 4 ነጥብ የለም እሱ ላይ። ድርብ ሰረዝ የሚባለው ነው ያለው። በእንግሊዝኛ ኮማ ነው ያለው። ሚኒንግ የሚቀጥል ነገር አለ፣ አላለቀም ሐሳቡ። እግዚአብሔር ይማረን ይባርከን፣ ፊቱንም በላያችን ያብራ። አሜን ብለን መሄድ የለብንም። ኖ አልጨረሰም፣ አስጨርሱት። ከዛ ምን ይላል? ከ4 ነጥቡ በፊት መንገድህ በምድር ላይ ማዳንህም በሕዝቦች ሁሉ መካከል ይታወቅ ዘንድ። 4 ነጥብ። ባርከን፣ አዎ ባርከን። ግን የምባርክ ማዳኑ በሕዝቦች ሁሉ መካከል ይታወቅ ዘንድ ነው። I bless you for a purpose። ሚስ እንዳታደርጉ። እግዚአብሔር የሚባርከን ለራሱ ዓላማ ነው። ዓላማው ሕዝቦችን ሁሉ ያጠቃለለ ነው። አንዱን ከአንዱ አይነጣጥልም። ባርከን፣ ፊትን አብራልን። አሜን። ኖ ኖ ኖ ኖ ሶዛት የምድር ነገዶች ሁሉ ያውቁህ ዘንድ። ከዛስ እግዚአብሔር ይባርከናል፣ እኛ ደግሞ ሚሽናል እንሆናለን። ሚሽኑ ይገባናል። እግዚአብሔር የባረከን ለዓላማው ነው። ሕዝቦች ሁሉ ያውቁት ዘንድ ነው። ስለዚህ በዓላማ ውስጥ ስራ እንጀምራለን። ስራ ስንጀምር ምን ይሆናል? ሕዝቦች እሱን ያወቁት ይመጣሉ። ሲያውቁት ምን ያደርጋሉ? ቁጥር 3 እስከ 5 እንዲህ ይላል። እግዚአብሔር ሆይ ሰዎች ያመስግኑ፣ ሰዎች ሁሉ ምስጋና ያቅርቡ። ሁሉ ለሕዝቦች በቅን ስለምትፈርድላቸው፣ ሰዎችንም በምድር ላይ ስለምትመራ፣ ሕዝቦች ደስ ይበላቸው በእልልታ ይዘምሩ። እግዚአብሔር ሆይ ሰዎች ያመስግኑ፣ ሰዎች ሁሉ ምስጋና ያቅርቡልህ። አሁን የእግዚአብሔር ዓላማ እየተፈጸመ ነው። ሲጀምር በበረከት፣ ሲቀጥል በተልኮ፣ ሶስተኛ አምልኮ ከሕዝቦች ሁሉ ከተለያየ ቋንቋ ከተለያየ ሕዝብ እሱን የሚያመልኩት ይመጣሉ። እልል ሲሉለት ሲያመሰግኑት። አሁን እግዚአብሔር ያንን ሲያይ እንደገና በረከቱን ይጨምራል። ቁጥር 6 እና 7 ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችን ይባርከናል። እግዚአብሔር ይባርከናል፣ የምድር ዳርቻዎች ሁሉ እርሱን ይፈሩታል። ሰርክሉ እየተለቀ እናቶች እንጀራ ሲጋግሩ መጀመሪያ ትንሽ ሰርክል፣ ከዛ እየሰፋች እንደምትሄድ እንጀራ እንዲሁ በትንሽ ይጀምራል።
ይባርከናል። ሚሽን ውስጥ እንገባለን። ሰዎች ይድናሉ፣ ሰዎች ያመልኩታል። እግዚአብሔር አብዝቶ ይባርከናል። ብዙዎች ይላካሉ፣ ብዙዎች እሱን ያውቃሉ፣ ብዙዎች ያመልኩታል። እንደገና በብዙ ይባርከናል። እንዲህ እያለ ኔቨር ኤንዲንግ ሰርክል ይመጣል። የእግዚአብሔር ዓላማ ይሄ ነው። እግዚአብሔር በብለሲንግ ይጀምራል፣ በሚሽን ይቀጥላል፣ ወርሺፕ ይወለዳል። እንደገና ሞር ብለሲንግ ይመጣል። ሰርክሉ እንደገና ይቀጥላል። ሞር ብለሲንግ ይመጣል። ከዛ ሚሽን ይቀጥላል። ሚሽን ብዙ የሚያመልኩ ሰዎችን ይወልዳል። እግዚአብሔር የሚወደው አምልኮ ምን እንደሆነ ታውቃላችሁ? የትኛው አይነት አምልኮ እንደሆነ? አዎ በእውነትና በመንፈስ ነው የሚለው ቃሉ። እርግጠኛ ሆኜ የምነግራችሁ እግዚአብሔር የሚወደው አምልኮ ከሕዝቦች ሁሉ የሆነ አምልኮ ነው። ፌቨሬት ወርሺፕ አለው እግዚአብሔር። በአማርኛ ብቻ አይደለም ፌቨሬቱ፣ በኦሮምኛ ብቻ አይደለም ፌቨሬቱ፣ በትግርኛ ብቻ አይደለም ፌቨሬቱ። ሚሊየን ሜምበር ያለው የአማርኛ ኳየር ማለት ማየት አይደለም ፌቨሬቱ። ቁጥር 5 ላይ እግዚአብሔር ሆይ ሰዎች ያመስግኑ፣ ሰዎች ሁሉ ምስጋና ያቅርቡልህ። ለምን? የእግዚአብሔር ደስታው ይሄ ስለሆነ። ምናልባት አታምኑኝ ይሆናል። እንደገና በሌላ ጥቅስ ላሳያችሁ። ራእይ 7:9 ላይ እንዲህ ይላል፣ ከዚህ በኋላ አየሁ። ምን አየ ዮሐንስ? እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ፣ ከነገድ፣ ከወገን፣ ከቋንቋም ሁሉ እጅግ ብዙ ሕዝብ ቆመው ነበር። እነርሱም ነጭ ልብስ ለብሰው የዘንባባ ዝንጣፌ በእጃቸው ይዘው ነበር ይላል። በጉን ሲያመልኩት የጌታ ደስታው ሙላቱ ይሄ ነው። His favorite worship. People from every nation, from every tribe, from every people, from every tongue ተሰብስበው ሲያመልኩት what a beautiful day that will be. ወገኖቼ በክርስቶስ ከሆናችሁ አንድ ቀን እዚህ ራእይ 7:9 ክራውድ ውስጥ እንሆናለን። ካልሆናችሁ ደግሞ ዛሬ መቀላቀል ትችላላችሁ፣ ሕይወታችሁን ለጌታ ሰጥታችሁ። There will be a day ከሕዝብ ሁሉ፣ ከነገድ ሁሉ፣ ከቋንቋ ሁሉ ሰዎች ተሰብስበው ንጉሡን ሲያመልኩት ያኔ ከማንም በላይ ልናየው የምንፈልገው ኦፍ ኮርስ ንጉሡ ኢየሱስን ነው። ከዛ በኋላ ግን አይ አም ሹር በሕይወታችሁ ውስጥ ትልቅ ሚና የተጫወቱ ሰዎችን ማግኘት ትፈልጋላችሁ ብዬ አስባለሁ። ወደ ጌታ ያመጣኝ እከሌ ነው፣ ሕይወቱ የመሰከረልኝ እከሌ ነው፣ እከሌን ልየው ብላችሁ። ግን ደግሞ አንድ ነገር ልንገራችሁ። አንዳንዶች ከቡርኪና ፋሶ፣ ከአይቮሪ ኮስት፣ ከሴኔጋል የመጡ ሰዎች ወደ እናንተ የመጡና ከአዲስ ኪዳን ናችሁ አይደለ? እናንተ የላካችኋቸው ሰዎች እኮ ናቸው። ወንጌል ሰፈራችን አስገብተው ዛሬ እዚህ ያለነው በእናንተ ምክንያት ነው። I want to say thank you ይላሉ። ምክንያቱም ሁሉ አይነት አምልኮ እዛ ይኖራል። ጌታ በሁሉ ይመለካል። What a beautiful day that would be. ስለ ጥያቄ ለእናንተ ያለኝ ተባርካችኋል ወይ አይደለም? ምንም ጥያቄ የለውም እንደተባረከ። I don't need to know ሕይወታችሁን። አሜሪካ መኖራችሁ ብቻ እንደተባረካችሁ ምልክት ነው። እግዚአብሔር
የጎበኛችሁ ህዝቦች እንደሆናችሁ። ጥያቄው ግን ተባርካችኋል፣ ለበረከት ናችሁ ወይ ነው። ለእግዚአብሔር ግሎባል የሆነ ሚሽን እናንተ ኦል ኢን ናችሁ ወይ? ለእግዚአብሔር ዓላማ፣ ለእግዚአብሔር ሥራ፣ ለእግዚአብሔር ሐሳብ የእሱ ዓላማ ፐርፐዙ ግሎባል ሆኖ ነው ወይስ ሰልፊሽ የሚባል ግድብ አለ? ህዳሴ ግድብ አይደለም፣ ሰልፊሽ የሚባል ግድብ አለ። አንቆ የሚይዝ በረከቱ እንዳያልፍ፣ ከቤት እንዳያልፍ፣ ከአንድ ህዝብ እንዳያልፍ፣ ገፋ ካለ ከአንድ ሀገር እንዳያልፍ የሚገድብ ከጌታ ያልሆነ አስተሳሰብና ስራ አለ። ሰልፊሽ የሆነ ግድብ። ከዛ ውሃውም ፖይዝን ይሆናል፣ የሚጠጣውም አይረካም፣ ሁሉ የተበላሸበት ነው የሚሆነው። ግን ፍሎ የሚያደርግ ኮንሱመር አይደለሁም፣ ኮንዱዊት ነኝ። እኔ ጋር ተበልቶ አያልቅም፣ በእኔ ቤት ያልፋል። ለብዙዎች የሚጠጣ ይሆናል፣ ለብዙዎች ህይወት ይሆናል። The blessing of God will pass through my family, pass through my bank account, pass through my time at work, pass through. በቃ ለሌሎች በረከት ይሆናል እንድንል ማለት ነው። እኛ የእግዚአብሔር በረከት ፋይናል ዴስቲኔሽን አይደለንም። The final destination የእግዚአብሔር በረከት ኔሽንስ ናቸው። የሚባረከን ኔሽንስ አይቶ ነው። ህዝቦች ሁሉ ነው የሚለው። ሁሉ ኤክስክሉድ የሚያደርገው ህዝብ የለም። አዲስ ኪዳን እግዚአብሔር ብዙ ባንዲራዎች ሰቅሎላችኋል እዚህ። You could do all and many more። በረከት ለነዚህ አንድ ሁለት ምስክርነት ልናገርና ወደ መጨረሻ ልምጣ። በአገልግሎታችን በጣም ብዙ ለጋስ ሰዎች አይቻለሁ። በጣም ብዙ ዜሮ ያለው ቁጥር የሚጽፉ ሰዎች፣ ቼክ የሚሰጡ ሰዎች አውቃለሁ። ግን እንሱን ትላልቁ ልተውና ጥቂት ሁለት ነገሮችን ልንገራችሁ። አንድ ጊዜ ሱዳን ውስጥ ያሉ አገልጋዮቻችን ጎርፍ ብዙ ቤት እንዳፈረሰባቸው ነገሩንና $15,000 ብትሰጡን በቃ እዚህ ቤት የፈረሰባቸውን አግዘን በቃ ወንጌል ለነሱ ልንነግራቸው ትልቅ በር ይከፍትልናል፣ እባካችሁ አግዙን አሉ። እና በየወሩ ምጽፈው ደብዳቤ አለ። ያንን ደብዳቤ ጻፍኩኝ። አንድ ካፕል $15,000 ጽፈው ሰጡን። ሱዳን የት እንዳለም የሚያውቁ አይመስለኝም። የዚህ ሀገር ሰዎች ናቸው፣ ወጣቶች ናቸው። እና ልቤ በጣም ተነካ። በኋላ ጠጋ ብዬ ስጠይቅ ለካ ሊጋቡ የታሰቡ ባልና ሚስት ናቸው። እና ሰርጋቸውን ከሆቴል ቤት ባክያርድ ውስጥ አደረጉት። ምግብ ከማዘዝ ይልቅ በቃ ሰው ሁሉ ምግብ ሰርቶ ይምጣ ተባለ። ለምን ይሄን ገንዘብ ለሆቴል እናሳንትላለን? እኛ ሲምፕል ዌዲንግ ጓዋችን እናደርግና እዛ የተቸገሩት ሱዳን ውስጥ መልስ ይሁንላቸው ብለው ማለት ነው። you can't imagine what የነሱ ኮሚትመንት ልቤ ውስጥ የሰራው ስራ። ለማያውቁት ህዝብ ገና ትዳር የመጀመሪያቸው ግን they said we want to do this. ዋው! ከእግዚአብሔር ጋር መስራት የገባው ሰው እንደዚህ ቆረሳል ማለት ነው። ፐርስፔክቲቭ የሚባል ሚሽን ኮርስ አለ፣ አስተምራለሁ በየቦታው። the last 3 years አላስካ ጃንዋሪ ላይ ይጠሩኛል። በጃንዋሪ አላስካ ብርዴጅ አስተምራለሁ። እዚህ ጃንዋሪም እንደዛ አድርጌያለሁ። እና መጀመሪያ የሄድኩኝ ጊዜ ሳስተምር ሰዎች ጠየቁኝ ዌብሳይታችሁ ምናምን ብለውና ለአንዳንዶች ተነገርኳቸው ዌብሳይታችንን። በኋላ አንድ ሰው $300 በየወሩ መላክ ጀመረ፣ በቃ ለሚሽናችሁ ብሎ ማለት ነው። እና ሁለተኛ ዓመት ላይ ሲሄድ ይሄን ሰውዬ ማግኘት አለብኝ ብዬ እመጣለሁኝና I want to have coffee ካንተ ጋር። ትልቅ ሰው ይሁን ትንሽ ሰው ይሁን አላቅም፣ አንድ ሆነ ትዝ አይለኝም። ግን ደወልኩለት። እሱም በቃ ያለህበት ቦታ መጥቼ ምሳ እንወስድሃለን አለኝ። ደስ አለኝ።
እና ያረፍኩበት ቤት መጣ። ሲመጣ መኪናው ሙትት ያለች ነች። መስታወቱ ተሰንጥቋል። ሲት ቤልቱ አይሰራም። እና ቤቱ ይዞኝ ሄደ። ወጣት ልጅ ነው፣ ያንግ ካፕል ናቸው። እና ቤቱ ሞባይል ሆም ውስጥ ነው የሚኖረው። ይዘውኝ ገቡ። ሱፕ ሰርተው አበሉኝ። እና ይሄ ሰውዬ ነው 300 ብር በየወሩ የሚሰጠን። that $300 means a lot to him። ግን የገባው ነገር አለ። በቃ የኔ ጉድለት ቢኖርም I want to invest በቃ ብሎ to this day በየወሩ $300 ይልካል። ምን እላችሁ ነው? ነጮች የሚሰጡት ተርፏቸው አይደለም፣ እየተቆረሱ ነው። ከሌላቸው ነው የሚሰጡት። አንድ ወዳጄ አሁን መጋቢ ነው። እዚህ ሀገር ሲመጣ መጋቢ አልነበረም እና የጉልበት ስራ ነበር የምሰራው አለ። እና ድሮ ነው በቀን 10 ብር በሰዓት 10 ብር እንደዚህ የሚከፈልበት ጊዜ። እና ከኔ ጋር ደግሞ የምትሰራ ሴት አለች፣ ወጣት አሜሪካዊ፣ እሷም ትሰራለች። እና ብሬክ ታይም ላይ ቁጭ ብለን ስንጫወት አለ እኔ እኮ አፍሪካ ሰፖርት የማደርገው ልጅ አለ አለችኝ አለ። አለ? አዎ ኮምፓሽን $20 በየወሩ ሰጣቸዋለሁ ልጅ አለኝ ምናምን ስትል ጭንቅላቴ ዞር አለ። እኔ ተርፏቸው መስሎኝ ነበር እነዚህ ሰዎች ገንዘብ የሚሰጡት። እንደኔ $10 በሰዓት እያገኘች እቺም ትሰጣለች ማለት ነው። ወገኖቼ ከእግዚአብሔር ጋር መስማማት ከባንክ አካውንት ጋር የተያያዘ አይደለም፣ ከልብ ጋር የተያያዘ ነው። በቃ ልብ ነው። በቃ ያለኝን ለእግዚአብሔር ነገር አደርጋለሁ፣ እቆረሳለሁ። እሱን ደስ ካሰኘው ሌላ ምን ፈልጋለሁ? እግዚአብሔር ደግሞ ለሰጠነው ነገር ታማኝ ሆኖ እሱ መልሶ ይሰጠናል። በረከታችሁን ኮንፈርት ላይ ብቻ አታጥፉት። መዓት ነገር አለ። አንዳንዶቻችሁ ቤት እንደው ድፍረት አይሆንብኝ እንጂ ምናልባት አማዞን ፕራይም በየቀኑ ነው ዕቃ ድሮፕ የሚያደርገው በራፋችሁ ላይ። You don't need that. You don't need to find out what's the latest ምናምን ተብሎ እንደዛ አይነት ኑሮ ከሌጋሽ ቅድድም ምናምን። A million years from now በእግዚአብሔር ሚሽን ላይ ያደረግነው ነገር ሚኒንግፉል ነው። A million years from now የት ቫኬሽን ሄዳችሁ፣ ምን አይነት መኪና ነዳችሁ፣ ምን አይነት ልብስ ለበሳችሁ፣ ምን አይነት ቤት ውስጥ ኖራችሁ፣ nobody cares። ግን ቡርኪና ያረጋችሁት፣ አይቮሪ ኮስት የምታደርጉት፣ ሴኔጋል የምታደርጉት a million years from now there will be people be grateful, meaningful የሆነ ስራ። ፓስተርን ወደዚህ ጋብዘዋለሁኝ። ጆሮአችሁንና ልባችሁን ከፍታችሁ ስለሰማችሁኝ እግዚአብሔር ይባርካችሁ። ቤተ ክርስቲያን ከሚላችሁ ጋር ተባበሩ፣ አትከስሩም፣ ትበዛላችሁ። ጌታ ይባርካችሁ።